የሃና በዚህ ደረጃ መቀየር ተመልካቾችን ያስቀየመ ይመስለኛል። ሃና እንደዚህ መቀየር አልነበረባትም። አዎ ቤተሰቦቿን አግኝታለች። ቤተሰቦቿ ሀብታም ናቸው። ነገር ግን ሃና በዚህ ደረጃ መቀየር አልነበረባትም። ተመልካቾቿ ሁሉም ሰው ይወዳት ነበር። ሁሉም ሰውም ያከብራት ነበር። አሁን ግን ሁሉም ሰው እንዲጠላት አድርጋለች። ባንዴ ነው የተቀየረችው። ገንዘብ ማግኘት በዚህ ደረጃ ያስቀይራል። አዎ የሰውን ልጅ ገንዘብ ይቀይረዋል። ነገር ግን ሃና ከአሳለፈችው ነገር አንጻር እንደዚህ መቀየር አልነበረባትም። ሁሉንም ነገር እርግፍ አድርጋ ትታ እዛው መዋል ማደር ሁሉን ነገር ማድረግ ጀምራለች። አቶ ኖላዊንም እርግፍ አድርጋ ትታ እዛው ሆኗል ሁሉ ነገሯ። አንዳንድ ቀን እየመጣች ምናልባትም ትጠይቀዋለች። ምግብ ካለቀበት ምግብ ለመስራት ጎራ ብላ ብቅ ብላ አይታው ትመለሳለች። አዳሯም ውሎዋም ሁሉም ነገሯ እዛ ቤት ሆኗል። ማን አስተዋውሶት? ያለፈ ነገር አይታወስም ማለት ነው። እኔ በጣም ነው ያዘንኩት በሃና። ሁሉም ሰው ይወዳት ነበር ሃናን፣ ሁሉም ሰው ያከብራት ነበር። አሁን ግን እኔ ሳስበው ከትልቅ እየተራራ ተነስታ መሬት ድረስ የተፈጠፈጠች ነው የሚመስለኝ። ጭራሹንም አሴር እንደዚህ ብሎ አለኝ ብላ አሴርን አሳጥታለች። ሰላም መናገር የማይገባትን ነገር አሴርን ተናግረዋለች። የዚህ ሁሉ ምክንያት ደግሞ ሃና ናት። እኔ በበኩሌ ሃናን በጣም ነው የጠላኋት። አሁን የወደድኳትንና ያከበርኳትን ያክል ድራማውን በጉጉት እንድጠበቅ የሆነውን ያክል አሁን እያስጠላ መጥቷል። በተለይ የሃና መቀየር ቤተሰብ እርግጠኛ ነኝ የኔን ሀሳብ ትጋሩት ይሆናል ብዬ አስባለሁ። ሰላም ውድ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልኝ። ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ላይክ እና ሰብስክራይብ እያደረጋችሁ ስለምታበረታቱኝም ከልብ የመነጨ ምስጋና ለእናንተ ይሁን ማለት ነው። እንግዲህ ወደ ድራማው ስንመለስ መቼም ሃናን አይቶ ያልተናደደ አለ ብዬ አላስብም። አሴርን አግኝታው አዋርተዋለች። ነገር ግን አንቺ ትናንትሽን ትተሽ ዛሬሽን ብቻ ነው እየኖርሽ ያለሽው፣ በብልጭልጭ ነገር ተቀይረሻል። እኔ አንቺ ትቀየሪያለሽ ብዬ በፍጹም አስቤው አላቅም ነበር ሲል ተናግሯት ነበር። እንግዲህ ይህን ነገር ጭንቅላቷ ውስጥ አስቀምጣ ለብቻዋ ቁጭ ብላ እያሰለሰለች ነበር። እንቅልፍ አልወስዳት ብሎ እምቢ ብሏት ስለነበር እንግዲህ ሰላምን ትጠይቃታለች። ምን ሆነሽ ነው? ለምንድን ነው እንደዚህ የሆንሽው? ብላ ስትጠይቃትም የተፈጠረውን ነገር ለሰላም ታስረዳታለች። ሰላምም በዛ ይዛ ስለነበረ ወይም እንደ ነገር በሉትኝ በሆዷ ውስጥ ይዛው ስለነበረ በጣም በሚያሳዝን ሁኔታ አሴርን አስቀይመዋለች ማለት ነው። ነገር ግን የዚህ ሁሉ መንስኤ ሃና ናት። ሁሉንም ነገር ረስታ እናንተ እንደ አሴርንም ትተው ተምቹንም ትተው ሁሉንም ነገር ትተው እንዴት ነው አቶ ኖላዊን የምትተው? እኔ በጣም ነው የገረመኝ። እውነት ነው የምላችሁ በጣም ነው የገረመኝ። ፖሊሶቹ ደግሞ እስካሁን ድረስ ምንም ላይ ሊደርሱ አልቻሉም። እንግዲህ ሜሮንን ወስደዋት ነበረ ከቤቷ። ከሜሮን ቤት ሲሄዱ ደግሞ እርግብ ብልጥ ናት፣ እዛ አካባቢ አትገኝም። እርግብና ተምቹ በነገራችን ላይ አሁን ሁለታቸውም አንድ ላይ ናቸው። ማንም ቢፈልጋቸው የሚያገኛቸው አይመስለኝም። ያው ተምቹ እንደምታውቁት በጣም ጎበዝ ነው። እንግዲህ ዱርዬም ስለነበረ ጎዳናም ስላደረ የማያውቀው ቦታ አለ ብዬ አላስብም። ስለዚህ የሆነ ቦታ አብረው ተቀምጠው ነው የሚሆነው። እንግዲህ እርግብን ፖሊሶችን ፈልገዋት ነበር፣ ወይዘሮ ባዩሽን ፈልጋት ነበር። ሁለቱም አላገኟትም። የት እንዳሉ አይታወቅም። አሴርም እንግዲህ ተምቹን በመፈለግ መከራውን እያየ ነው ያለው። ውድና እየተከበራችሁ ቤተሰቦቼ እናንተ ግን በሃና ምን አይነት ሀሳብና አስተያየት አላችሁ? እንደኔ ሃና እያስጠላዋለ? እንደኔ ሃና እያስጠላችሁ ሰው አለ? በጣም ነው ያስጠላችኝ። ብዙ ሰዎች እንደ ሃና አይነት ብዙ ሰዎች አሉ። ትናንትና የመጡበትን ማንነታቸውን ቤተሰቦቻቸውን ሁሉ እረስተው ዛሬያቸውን የሚኖሩ ብዙ ሰዎች አሉ። እኔ ራሴ የማውቃቸው ማለት ነው። እውነት ነው የምላችሁ ቤተሰቦቼ። ማንነቱን የሚረሳ የመጣበትን የሚረሳ ሰው ደግሞ ሰው አይደለም። እግዚአብሔርን ሰው አይደለም። እኔ በዛ ሰው እንዴት እንደምናድድ የእውነት እንዴት አባቱ እንደሚያቃጥል እና አሁንም ሃና እያደረገች ያለችው ነገር እንደዚህ ነው። ሰው እንዴት የመጣበትን ይረሳል? እንዴት ማንነቱን በአንድ ጊዜ ይረሳል እንዴ? አቶ ኖላዊን ምንድነው ስትል የነበረው?
እኔ አንተን ተለይቼ መኖር አልችልም። ካንተ ተለይቼ አንድም ቀን ማደር አልችልም። ካንተ ተለይቼ ለሴኮንድ መቀመጥ አልችልም ስትል የነበረችው ሀና ዛሬ ግን 100% ተቀይራ ጭራሽ የማታውቀው ሆናለች ማለት ነው። ጭራሽ ሆነም እንግዲህ አቶ ኖላዊ ከዛች ቤት ብቻውን ቁጭ ብሎ ካለ ሰርቶ ከሌለ ደግሞ ጦሙን አድሮ ብቻውን ቁጭ ብሎ ብቻውን ውሎ ብቻውን አድሮ አያሳዝንም? ለእሷ ግን ስንት መስዋዕትነት የከፈለ ነው። በፊት ራሱ ምናልባት ቤተሰቦችሽን መርጠሽ ትሄጃለሽ፣ ቤተሰቦችሽን ብለሽ ትሄጃለሽ ሲላት አረ በፍጹም አባዬ እኔ አንተን ተነጥዬ መኖር አልችልም ስትል የነበረችው ሀና ዛሬ ቤተሰቦቿን ስታገኝና ጥሩ ህይወት ስታገኝ ሁሉንም ነገር እርስት ታደርገዋለች። በጣም ነው ያዘንኩት እኔ እንጃ እንደኔ ሁሉም ሰው በሀና ያላዘናለ ብዬ አላስብም በበኩሌ። ምክንያቱም አሴር የተናገረው ነገር እውነት ነው። አቶ ኖላዊም ይህን ነገር አልካደም። በነገራችን ላይ እውነት እንደሆነ ወይም ደግሞ እያደረገች ያለችው ነገር ስህተት እንደሆነ እሱም አምኖበታል አቶ ኖላዊ። ነገር ግን እንደዚህ መናገር አልነበረብህም ሲል ነው እንግዲህ አሴርን የተናገረው እንጂ አቶ ኖላዊ ይሄ ነገር ልክ እንዳልሆነ በፊትም ካስታወሳችሁ በጣም ይፈራ ነበር። ሀና ቤተሰቦቿን ካገኘች ምናልባትም ትተወኛለች፣ ስለዚህ እኔ ወደ ደሴ መመለስ አለብኝም ሲል ነበር። አሁን የፈራው ነገር ብዙም ሳይቆይ ወይም ብዙ ርቀት ሳይሄድ ደርሷል ማለት ነው። እና እኔ በሀና እውነት ለመናገር በጣም ነው ያዘንኩት። ሁሉም ተመልካቾቿ ወይም ኦዲየንሶቿ በሷ ያዝናሉ ብዬ ነው የማስበው። ከሀና ይሄንን ነገር አልጠበቅንም ነበር። እንደውም ምንድነው ስትል የነበረው ወይዘሮ ሜላትን ራሱ ከዚህ በፊት እኔ አባቴን በፍጹም አልተውም አንቺ እስከምትረጋጊ እንጂ፣ ከዛም ባለፈ ደግሞ አባቴን ለማዳን ይህን ቤተሰብ ሰዊ ብባል እሰዋለሁ ነው ስትል የነበረው። ግን ውሸት 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 ብቻ ነው። ምክንያቱም አሁን ከነሱ ጋር እልም ብላ እዛው ተቀምጣለች። አቶ ኖላዊ ቢያመው የሆነ ነገር ቢፈልግ ቢርበው ልብሱን የሚያጥብለት ቢያጣ ማንም ዘወር ብሎ አላየውም። እና እዚህ ላይ ምን ያሳያል መሰላችሁ ቤተሰቦቼ? የሰው ነገር የሰው ነው። ምንም ብደክሙለት ምንም ብለፉለት ነጭ ላባችሁን ጠብ አድርጋችሁ ደማችሁ እስከሚፈስ ድረስ ለሰው ብታደርጉ የሰው ነው። እግዚአብሔርን የሰው ነው። በቃ ለጊዜው መጠቀሚያ ሊያደርጋችሁ ይችላል። ለጊዜው መወጣጫ ሊያደርጋችሁ ይችላል። ለጊዜው መረማመጃ ሊያደርጋችሁ ይችላል። ነገር ግን የሰው መቼውንም ቢሆን የሰው ነው። በቃ እኔ ከዚህ ድራማ ያየሁት ይሄን ነው። እውነት ውስጤ ነው የተነከው። የሆነን ለመናገር የአቶ ኖላዊ ነገር በጣም ነው ያሳዝነኝ። እንዴ አሴር፣ ተምቹ፣ አቶ ኖላዊ ለሀና እኮ ሁሉ ነገሮቿ ናቸው። ሁሉ ነገሮቿ። ጭራሽ ከወይዘሮ ሜላት ፊት ቁጭ ብላ እነሱን ትቻቸዋለሁ፣ አሴር እኮ የመጣሽበትን ረስተሽ አሁንሽን ነው እየኖርሽ ያለሽው ብሎ አለኝ። እናም እውነቱን ነው። እናንተን ሳገኝ ሁሉንም ነገር እርግፍ አድርጌ ትችን ረስተሽ ሆኖ እንዴ አተሽ ሆኖ እንዴ? ተይ እንጂ በእናትሽ እየመጣሽበትን ለምን ረስተሽ? ምን ስትይ ነበር ባፍሽ ራሱ? ኦኬ በልጅነቷ ብዙ ነገር አላየችም። በብዙ ውጣ ውረዶች ውስጥ ነው ያደገችው። ኦኬ ይሄን ነገር ማንም አይክድም። ነገር ግን በአንዴ ሁሉንም ነገር መርሳት ስለተመቻቸልሽ ብቻ፣ ኧረ ይሄማ ጥሩ አይደለም። ነገ ጧት እኮ እነዚህ ሰዎችም ገንዘባቸው ሲያልቅ ምናልባትም ልረሳቸው ትችያለሽ ሀና። እኔ በጣም አናደኛለች። ከምንም በላይ ደግሞ አቶ ኖላዊ አሴርስ መቼም እሺ ይሁን፣ አሴርስ እሺ ይሁን። አሴር ደግሞ ማለት ሰላም ራሱ እንደዛ መናገር አልነበረባትም። የእናቷን ህይወት እያተረፈላት እሱ ነው። ስለዚህ አሴርን እንደዛ መናገር አልነበረባትም። ሰላምን ብትሆን ራሱ እኔ በጣም ተናድጃለሁ። እውነት ለመናገር በተለይ በሀና ዙሪያ አሴር በጣም ነው ያሳዝነኝ። ያም ሲያከላፍተው፣ አሁን ደግሞ ተምቹ ጠፍቶበት ተምቹን እየፈለገ ነው ያለው። እና ለምን ህይወት አንዳንድ ጊዜ መልካም ሆናችሁ ስትቀጥሉና ለዛ መልካም ለሆናችሁለት ሰው ምንድን ነው የሚባለው? ይሄ መልሱ የሆነ የሚያስጠላ የሚደብር ነው የሚሆነው። እና ክፉ ሆኖ መቀጠሉን ትመርጣላችሁ። መልካምነታችሁ ለእናንተ የማያዋጣ ከሆነ በቃ ክፉ ሆናችሁ እንድትቀጥሉ ነው የሚያደርጋችሁ። እና የሀና ነገር እንደዛ ነው የታየኝ ታውቃላችሁ።
እሷ ምናልባትም ሆነ ብላ አይሆንም ይሄን ነገር ያደረገችው ወይም ደግሞ አስባበት ላይሆን ይችላል። ነገር ግን በአንድ ጊዜ እንደዚህ መተውና ሁሉንም ነገር እርግፍ አድርጎ እዛ መሆኑ እንጃ አሳዘነኝ። ታውቃላችሁ ታሪኩ አሁን የዛሬው በጣም ነው ያሳዘነኝ እና ሀናን የጠላሁበት አቶ ኖላዊንና አሴር ደግሞ ያሳዘኑኝ ፓርት ነው ያየሁት ዛሬ። እናንተስ እንደታያችሁ ቤተሰቦቼ በኮመንት እንድታሳውቁኝ እፈልጋለሁ የእውነት